ተመልካቾች እንዴት ናችሁ? በሳምንቱ የተከናወኑ ጉዳዮችን ልነግራችሁ ነው። ዛሬ ደግሞ የምገኘው ፒዮ ጋስትሮ የጣሊያን ሬስቶራንት ነው። ከጣሊያን ጋር ረዘም ያለ ሀገራዊ ታሪክ አለን። ከቅርብ ዓመታት ወዲህ ደግሞ ዲፕሎማሲያችን በጣም ጠንካራ ነው። በተለያዩ የባህል የኪነ ጥበብ ዘርፍ እንዲሁም ደግሞ በኢኮኖሚ አፍሪካን የተመለከቱ ጉዳዮች ላይ ከሀገራችን ጋር ጠንክረው ከሚሰሩ ሀገራት መካከል ጣሊያን አንዷ ናት። ለዛሬ የተመረጡ ጉዳዮችን ከዚህ እነግራችኋለሁ። አብረን እንቆይ። ጣሊያን በተለያዩ ጉዳዮች በጣም ጥሩ የሚባል ስም ካላቸው ሀገራት መካከል ነች። በተለይ ደግሞ በስነ ጥበብ፣ ሙዚቃ፣ ፊልም ላይ የተለዩ ናቸው። በጣም ጎበዞች እንደሆኑም ተመስክሮላቸዋል። ለዛ ማሳያ የኦስካር ሽልማት ከተጀመረ ጊዜ ጀምሮ ከእንግሊዘኛ ቋንቋ ውጪ በሌላ ቋንቋ ተሰርቶ ከተሸለሙ ፊልሞች መካከል 14 ሽልማቶችን የወሰደችው ሀገረ ጣሊያን ናት። በጣሊያንኛ ተሰርተው ግን በዓለም አቀፍ ደረጃ የተወደዱ ፊልሞች 14 ጊዜ በምርጥ ፊልምነት ብቻ ተሸልመዋል። ይሄ ሽልማት ተዋናዮችን ሳይጨምር ነው። ከነዚህ ፊልሞች መካከል የቅርብ ዓመታት ላይ የተሸለሙትን ለማስታወስ 2013 ላይ ዘ ግሬት ቢዩቲ እንዲሁም ደግሞ 1997 ላይ ላይፍ ኢዝ ቢዩቲፉል ኦስካርን የወሰዱ ሽልማቶች ናቸው። እንደውም ላይፍ ኢዝ ቢዩቲፉል በምርጥ ትወናም ጭምር ሮበርቶ ቤኒኒ የፊልሙ ዳይሬክተር ፕሮዲዩሰርና ጸሐፊ ነው፣ እሱም ተሸልሞበታል። ስለዚህ ፊልም ካነሳው አይቀር ግን እንደው ያላያችሁት ሰዎች ካላችሁ ብታዩት በጣም ትወዱታላችሁ። ህይወትን መኖርን መቀበልን ከዛ ያለውን ሁኔታና ድባብ ያልተመቸ ነገር እንዲመች አድርጎ መኖርን የሚያሳይ በጣም አቅጣጫ ጠቋሚ ፊልም ስለሆነ እንደው ያላያችሁት ሰዎች እዩት ለማለት ነው። ወደ ሀገራችን የስነ ጥበብ ጉዳይ ስንመለስ በርካታ ታላላቅ የስነ ጥበብ ሰዎችን፣ ሰዓሊዎችን፣ ቀራጺዎችን ያፈራልን እንዲሁም ደግሞ ዛሬ ድረስ መምህራን ሆነው ያገለገሉትን የሰጠ አለ የስነ ጥበብና ዲዛይን ትምህርት ቤት በቀድሞ ስሙ አለ ፈለገ ሰላም የተመሰረተበት ሳምንት ነው። ይህንን ጉዳይ አስመልክታ ደግሞ ባልደረባችን ሀረጋዊን ደረስ ያዘጋጀችላችኋል። እሱን ተመልክተን ተመልሰን እንገናኛለን። እንግዲህ በተለያየ ጊዜ የተለያየ ስም ነበረው። አዲስ አበባ ስነ ጥበብ ትምህርት ቤት ነበር የሚባለው ሲመሰረት። ከዛ በኋላ ስነ ጥበብ አዲስ አበባ ስነ ጥበብ እና ዲዛይን ከዛ በኋላ ጥቂት ቀን ነበር። ከዛ በኋላ አለ የስነ ጥበብና ዲዛይን ትምህርት ቤት አሁን በሚጠራበት ከ2008 ጀምሮ በሱ ስም ነው የሚጠራው። ሐምሌ 16 1950 ዓመተ ምህረት ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መርቀው የከፈቱበት ቀን ነው። ሐምሌ 16 በልደታቸው ቀን ሆን ብለው 1950 ዓመተ ምህረት ማለት ነው። ልክ 68 ዓመት መሆኑ ነው። ለምስረታ የበቃው አቶ አለ ፈለገ ሰላም በዘመኑ ከተማሩት 3-4 ውጭ ሀገር ከተማሩ ኢትዮጵያውያን መካከል አንዱ ናቸው። ነገር ግን ትምህርት ቤት ለመክፈት እሳቸው ብቸኛ ናቸው። ልዩ ልዩ ሙከራዎች ከዛ በፊት ቢደረጉም በእሳቸው ጥረትና ተመስጦ ለጉዳዩ ካላቸው ቁርጠኝነት የተነሳ ትልቅ ጥረት አድርገው በመጨረሻም በአቶ ከበደ ሚካኤል በትምህርት ሚኒስትር የነበሩት እና በግርማዊ ጃንሆይ ከዛም በኋላ ደግሞ ለገንዘብ ማሰባሰብ ባደረጉት ጥረት አንድ ግሪካዊ ነጋዴ ባደረገላቸው ትልቅ የገንዘብ ድጋፍ ጭምር ይሄ ትምህርት ቤት እንዲከፈት ሆነ። ዲዛይን ያደረጉት ሚስተር ፋሌክ የሚባልና አቶ ማይክል ቴዎድሮስ የሚባሉ ሁለቱ ሰዎች ያለምንም መሰረታዊ ጥገና ዘላለማዊ የሚመስል ጋለሪ እና የመጀመሪያው ህንፃ የተከፈተበት ቀን ነው። እንግዲህ በዚህ አይነት የተመሰረተው ከቤቴ የበለጠ ኦልሬዲ ቤቴ ነው። እኔ በጣም 15 ዓመት አካባቢ ልጅ ሆኜ ነው እዚህ የመጣሁት ለመፈተን። ከደብረ ዘይት መጥቼ እዚህ ተፈትኜ 6 ሳምንት ነው። ከ1200 ተማሪዎች መካከል 13 ነን የገባ ነው። እሱ ራሱ መንግስት ሰማያት የመግባት ያህል ታፍ ነው ምናምን። ያንን አልፎ መግባት ትልቅ ነገር ነው እና 5 ዓመት ነው የምንማረው። ቢሄቪየራል ለውጥ ልክ የህይወት ለውጥ አይነት ነገር ነው ፕሮሰሱ። 24 ሰዓት እዚህ ግቢ ያለ ነው። 24 ሰዓት ስለ አርት ነው የምናስበው እና
የተለየ ስሜት ነው ያለው። አስተማሪዎቻችን ከተለያየ ዓለም የመጡ ናቸው። የተለያየ ስቶሪ፣ የተለያየ ፐርሰናሊቲ ስለነሱ የምናውቀው እና ከዛ በኋላ ወደ ውጭ ሀገር ሄድን እንደገና ተመልሰንም ስንመጣ ቤታችን ወደዚህ ቤት ነው የመጣነው። ከዚህ በፊት ውጭ ሀገር የተማሩ አቶ አለን ጨምሮ ራሳቸው አበበ ወልደ ጊዮርጊስ የሚባሉና ሌሎችም አቶ አገኘው እንግዳ ሌሎችም ውጭ ሀገር ተምረው የመጡ ሰዎች ያስተምሩ ነበር። እነሱ ግን ያው በግል ተነሳሽነት ለሰዎች ያካፈሉበት ገበታ ነው እንጂ እዚህ መንግስታዊ ተቋም ሆኖ ስትራክቸርድ ሆኖ የተቋቋመ ሌላ ትምህርት ቤት አልነበረም። ይሄ የመጀመሪያው ትምህርት ቤት ነው። ብዙ አሉ ያስተማሩ እነ እስክንድር ቦጎሲያን እስከዛሬ ድረስ የሚወሩ ውጭ ሀገር ተምረው መጥተው እዚህ ያስተማሩ ብዙ ተማሪዎችን ኢንፍሉዌንስ አደረጉ። እነ ገብረ ክርስቶስ ከዛም በኋላ ሲያስተምሩ የነበረው እነ ዛሬውን የትምጌታ እነ ታደሰ ማመጫ የሚባሉ እነ እሸቱ ጥሩነህ እዚህ ማስተምረዋል። ብዙ ትልልቅ ሰዎች ታደሰ መስፍን ሎት እነ ወሰኔ ኮስሮፍ አሁንም በጣም ዓለም ላይ የሚታወቅ ትልቅ ሰዓሊ ነው። ብዙ ናቸው እዚህ አስተምረው ብዙ ተጽዕኗቸው እስካሁን ድረስ የቀጠለ ወጣቶችም አዲስ እየወጡ ያሉ አሁን ሰሞኑን ስማቸው ምንሰማ በትልልቅ ቢናሎች ላይ አሬናዎች ላይ እየተሳተፉ ስማቸውን ምንሰማ የኛ ትምህርት ቤት ምሩቃኖች ብዙ ናቸው። ይህች ሴት ትውልዷ አዲስ አበባ እድገትና ትምህርቷ ደግሞ ሀገር አሜሪካ ላይ ነበር። ከዛ በኋላ ደግሞ ዲዛይንን አጥንታ የተለያዩ የልብስ ዲዛይኖችን ትሰራለች። በተለየ ሁኔታ ግን የሰርግ ቬሎን ሐሳብ ጭምር ቀይራ በራሷ መንገድ ሰርታለች። በዚህም ነው ትልቅ ዝናንም ያተረፈችው። የሰርግ ቬሎ ከዚህ ቀደም ሲሰራበት ከነበረው አሰራር ወጣ አድርገው የጨርቅ አጠቃቀም መጠኑ እንዲሁም ደግሞ የዲዛይን ሐሳቦቿን በተለየ ሁኔታ ተራቃበታለች። በዚህ ስራው አማካኝነትም በርከት ያሉ ፊልሞች ላይ የሷ ቬሎች ግብአት ሆነው ተሰርቷል። ለምሳሌ አሜሪካን ዌዲንግ፣ ዘ ራናዌይ ብራይድ እና ሌሎችም በርከት ያሉ ፊልሞች ላይ የሷ ልብሶች እንዲታዩ ሆኗል። ታላላቅ የአሜሪካ የቴሌቪዥን ሾዎች ላይም እሷም ቀርባለች። ልብሶቿ ደግሞ ዲዛይንና ሐሳባቸው የተለዩ ስለሆኑ እንዲሁ ተጋብዘው እንዲታዩ ተደርጓል። ለምሳሌ ኦፕራ ዊንፍሬ ላይ፣ ዘ ቪው እንዲሁም ደግሞ ግሬት አናቶሚ የቴሌቪዥን ሾዎች ላይ የሷ ልብሶች በጣም ተተዋውቀውላታል። ይህንም ደግሞ የሆነው ሐሳቧን ስለወደዱት ስራዎቿን ስላከበሩላትም ጭምር ነው። አምሳል አበራ በስራዎቿ ዛሬ ድረስ እንድትነሳ ሆነች እንጂ 2018 ላይ ህይወቷ አልፏል። ዛሬም ድረስ ግን ልብሶቿ ከታላላቅ የዓለም አቀፍ ዲዛይነሮች ተርታ ስሟ እንዲነሳ አድርገዋል። በህይወት እያለች ታላላቅ የሆሊውድ ዝነኞችን የማልበስ አጋጣሚውም ነበራት። ከነዛ መካከል ሄሊ ቤሪ፣ ጁሊያ ሮበርትን ጭምር አልብሳ ነበር። ዛሬ በህይወት የለችም፣ ግን ስምና ስራዋ እየተነሳ ሀገራችንንም አብራ ስሟን ከፍ እያደረገች ትኖራለች። በኢትዮጵያ ዘመናዊ ቲያትር ታሪክ ውስጥ ስማቸው ከሚነሳ አንጋፋ ባለሙያዎች መካከል ጋሽ አባተ መኩሪያ ቀዳሚው ነው። በርካታ የሱን አርአያ የተከተሉ ተማሪዎችን አፍርቷል። ዛሬ በሀገራችን የቲያትር ስራዎች ውስጥ ስማቸውን የምናነሳላቸው እነዚህ የቀድሞ ተማሪዎቹ ዛሬ በተለያዩ ስራዎቻቸው ላይ የጋሽ አባተ መኩሪያን ስም ያነሳሉ። በዚህ ሳምንት ህይወቱ ያለፈበት 10ኛ ዓመትን ምክንያት በማድረግ ደግሞ በቲያትር የህይወት መንገዳቸው ላይ ስላደረገላቸው በጎ ነገር ስላሳያቸው መንገድ የተለያዩ ጽሁፎችን ጽፈው ሲያመሰግኑት ነበረ። በዚህ ሳምንት የሰማነው አሳዛኝ ዜና የድምጻዊት አልማዝ ተፈራ ህልፈት ነው። በህይወት እያለች 3 የሙዚቃ አልበሞችን አበርክታለች። ሌሎች በርከት ያሉ ስራዎችም አላት። ህልፈቷን አስመልክቶ ባልደረባችን በቃሉ ገብረመድን ያዘጋጀልን አለ። ለመላው ቤተሰቦቿ ወዳጅና አድናቂዎቿ መጽናናትን እንመኛለን። የበቃሉን ዝግጅት ተመልክተን ተመልሰን እንገናኛለን።
በነገሌ ቦረና ምድር ተወልዳ በይርጋለም ከተማ የቀለም ትምህርቷን ስትከታተል የነበረችው ያቺ ትንሽ ልጅ በኋላ ላይ የኢትዮጵያ ሙዚቃ ታሪክ አንድ አካል ሆናለች። የድምጻይቷ ታሪክ በይፋ መጻፍ የጀመረው ግን በጅማ ፖሊስ ኦርኬስትራ ባንድ ምስረታ ወቅት ነበር። ድምጻዊት አልማዝ ተፈራ በድምጽ ብቻ አልተወሰነችም። የዜማና የግጥም ደራሲ እንዲሁም የጃዝ ሙዚቃ ተጫዋች ሆና በባንዱ ውስጥ ለበርካታ ዓመታት መስራት ችላለች። ከባንዱ ጋር በመላ ኢትዮጵያ በመዘዋወርም ስራዎቿን ስታቀርብ ቆይታለች። በ1978 ዓመተ ምህረት ጅማ በሚገኘው መንዝ ሙዚቃ ቤት የተቀረጸው የበኩር አልበሟ ለአድማጭ ደረሰ። ጅማ ላይ ነው ቤቱ፣ አካል መውደድና የፍቅር ጽጌረዳ የተሰኙት ዜማዎቿ በመላው ሀገሪቱ መደመጥ ቻሉ። በ1982 ዓመተ ምህረት ደግሞ ሁለተኛውን አልበሟን ለአድናቂዎቿ በቃች። በእርግጥ እንደ ቀደመው አልበም ተደማጭ ባይሆንም ለበርካቶች ግን መድረስ ችሏል። በ1993 ዓመተ ምህረት ከጅማ ወደ አዲስ አበባ በማቅናት በፖሊስ ኦርኬስትራ ባንድ ውስጥ ማገልገል የቻለችው ይህች ድምጻዊት በዚህ ወቅት ሶስተኛ አልበሟን ማቅረብ ቻለች። ድምጻዊት አልማዝ ከአልበሞቿ በተጨማሪ በተለያዩ ወቅቶች ተወዳጅ ነጠላ ዜማዎችን ማቅረብ ችላለች። በዜማና ግጥም ድርሰት ብቃት ያላት ከመሆኑም በላይ ለበርካታ ድምጻውያን ስራዎቿን መስጠትም ችላለች። የሂሩት በቀለን እንደ ንጋት ጮራ፣ የባቄላ አበባና ቃል ኪዳን አክባሪ የተሰኙ ዘፈኖች በአልማዝ ተፈራ ግጥምና ድርሰት የተሰራላቸው የሙዚቃ ስራዎች ናቸው። ድምጻዊት የግጥምና ዜማ ደራሲዋ አልማዝ ተፈራ የሁለት ሴት ልጆች እናት የነበረች ስትሆን በዚህ ሳምንት ሕይወቷ አልፏል። ለቤተሰቦቿና ለአድናቂዎቿ መጽናናትን እንመኛለን። ኛው ክፍለ ዘመን ላይ አውሮፓ ውስጥ በጣም አስገራሚ ክስተት ሆኖ ነበር። ቢብሎማኒያ ወይም ደግሞ ዘቡክ ማድነስ ሰዎች በመጽሐፍት ፍቅር መለከፍ አይነት እንደ ማህበረሰብ ነው ይሄ ነገር የሆነባቸውና በርካታ ሰዎች መጽሐፍን ተሻምተው ይገዛሉ፣ ቤታቸው ያከማቻሉ፣ ከዛ ያነባሉ። ይሄ ነገር የአንድ ወይም የሁለት ሰው ተግባር አልነበረም። መላው አውሮፓ ላይ 19ኛው ክፍለ ዘመን ላይ ቢብሎማኒያ የሚሉትን ስያሜ እስኪሰጡት ድረስ አስጨናቂ ሆነ። ትልልቅ ጨረታዎች ላይ የሚሳተፉ ታላላቅ ባለሀብቶች መጽሐፍቶችን በውድ ገዝተው ይሰበስባሉ። መጽሐፍትን መሰብሰብ ማንበብ የሀብት የክብር መገለጫም ሆነና እዚህኛው ትውልድ ላይ የነበሩ ወጣቶች በጣም አንባቢ ነገሮችን በጥልቀት የሚመረምሩ እንደነበሩም ይነሳል። ነገሩ በጣም እየከፋ ሲመጣ ግን የመጽሐፍት መደብሮች ገንዘብ የሌለው ሰው መዝረፍ ጀመረ። መጽሐፍቱ በጣም ስለሚያስፈልጉና የሰዎች የመኖርና ያለ መኖር
ደረጃ ላይ ሲደርስ መጽሐፍቶች ይዘረፋሉ። ብዙ መጽሐፍ ያላቸው ሰዎች ስጋት ነበራቸው፣ ይቆልፋሉ፣ ይጠብቃሉና የሀብትም የክብርም የሰውነት መገለጫ ሆኖ 19ኛው ክፍለ ዘመን ላይ የነበሩ አውሮፓውያን መጽሐፍ እንዲሰበስቡ እንዲያነቡ ያደረገ በመጥፎ የማይታይ ወረርሽኝ ተከስቶ ነበር። ለማንኛውም በዚህ ሳምንት ሁለት ጋዜጠኞች የምስጋና ዝግጅት ተከናውኖላቸው ነበር። ሲሳይ ኃይሌ ደግሞ የነሱን ጉዳይ ታሳያቸዋለች። በሚዲያው ዘርፍ የተለያዩ ባለሙያዎች የራሳቸውን አበርክቶ በየዘመናቱ አኑረዋል። በጋዜጠኝነት ሙያም አመታትን ያስቆጠሩ ብዙዎች ናቸው። ታዲያ የማይረሳ አሻራቸውን ካኖሩ ጋዜጠኞች ውስጥ ጋዜጠኛና መምህር ሐዲስ ዓለም ሀድጉና ጋዜጠኛ በልሁ ተረፈ በቀዳሚነት የሚጠቀሱ ናቸው። በያዝነው ሳምንትም እነዚህ ሁለት ባለሙያዎች ተመስግነዋል። ጋዜጠኛ በልሁ ተረፈ በኢትዮጵያ የሬዲዮ ጋዜጠኝነት ውስጥ ለ37 ዓመታት በሬዲዮ ጋዜጠኝነት ያገለገለ ሲሆን ወደ ሬዲዮ ከመቀላቀሉ በፊትም መጽሐፍ የሚወድ ነው። ጋዜጠኛ በልሁ ለአዲስ ዘመን ጋዜጣና ለዛሬቱ ኢትዮጵያ የተለያዩ ጽሁፎችን በልጅነት እድሜው ይልክ ነበር። በ1975 ዓመተ ምህረትም በኢትዮጵያ ሬዲዮ የተቀጠረው በልሁ አሁንም በዚያው እያገለገለ ይገኛል። በኢትዮጵያ ሬዲዮ በዜና አንባቢነት፣ በፕሮግራም አዘጋጅነት፣ በፕሮግራም መሪነት እንዲሁም በዋና ኤዲተርነት ስራውን ሲሰራ ቆይቷል። በኢትዮጵያ ሬዲዮ የወርቃማ ዘመናት ጊዜያት ውስጥም በወጣቶች ፕሮግራም ከሳይንስ ማህደር እሁድ ጠዋት በኢትዮጵያ ሬዲዮ ፕሮግራም ውስጥ አንዳንድ ነገሮች የተባለው የጣቢያው መለያ ቀለም የሆነው ፕሮግራም ላይም በአዘጋጅነት በአቅራቢነትና በኤዲተርነት ሲሰራ ቆይቷል። በጀርመን ሀገር በዶቼ ቬለ ለ1 ዓመት በመማር አሳልፏል። በጣሊያን ሀገርም የጋዜጠኝነት ስልጠናን ያገኘው ጋዜጠኛ በልሁ ተረፈ በኢትዮጵያ የጋዜጠኝነት ትምህርት ክፍል ሲከፈት የመጀመሪያ ተመራቂ ከነበሩት ውስጥ አንዱ ነው። ጋዜጠኛ በልሁ ተረፈ ጋዜጠኝነትን ከተርጓሚነትና ከጻፊነት ጋር አያይዞ በመስራት 2 መጽሐፍትን ለአንባቢያን ማድረስ የቻለ ሲሆን ማንነት ሲፈተሽ ቅጽ 1ና የአቢሲኒያ ፈርጦች ቅጽ 1 የተሰኙ ናቸው። ሌላኛው ተመስጋኝ ደግሞ በሙያቸው ሀገርንና ሕዝብን ያገለገሉት መምህርና ጋዜጠኛ ሐዲስ ዓለም ሀድጉ ከመምህርነት እስከ ጋዜጠኝነት ረዘም ላሉ ዓመታት ሰርተዋል። በተለይም በኢትዮጵያ ቴሌቪዥን በትግረኛ ክፍል ውስጥ ስማቸው በቀዳሚነት ከሚጠቀሱት ናቸው። በ1969 ዓ.ም በመምህርነት ሙያ ተቀጥረው መስራት የጀመሩት መምህር ሐዲስ ዓለም ሀድጉ ከ1970 እስከ 1983 ዓ.ም ድረስ በአንደኛ ደረጃ ትምህርት ቤት በመምህርነት ሰርተዋል። ከ1978 ዓ.ም ጀምሮም በበጎ ፈቃደኝነት በትግራይ ትምህርት ቢሮ የሬዲዮ ትምህርት ማሰራጫ ላይ ሰርተዋል። በ1983 ዓ.ም ወደ ሲዳሞ ክፍለ ሀገር በመሄድ በመምህርነት አገልግለዋል። በ1988 ዓ.ም የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተቀጠሩ። የትግረኛ ዜና አዘጋጅ በመሆን የጋዜጠኝነት ስራን ተቀላቀሉ። የተለያዩ ዜናዎችን፣ ፕሮግራሞችን በማዘጋጀትና በኤዲተርነት ለ25 ዓመታትም አገልግለዋል። ጋዜጠኛና መምህር ሐዲስ ዓለም ሀድጉ ለ43 ዓመታት ያህል በሙያው አገልግለዋል። ለዜና ትርጉምና የአርታውት ስራ ልዩ ትኩረት የሚሰጡት መምህርና ጋዜጠኛ ሐዲስ ዓለም ሀድጉ አሁን ላይ በጡረታ ቢገለሉም በሚወዱት ሚዲያና በሚወዱት ሙያ በኮንትራት እየሰሩ ይገኛሉ። ታዲያ በያዝነው ሳምንትም ጋዜጠኛና መምህር ሐዲስ ዓለም ሀድጉና ጋዜጠኛ በልሁ ተረፈ ለሀገራቸው ለሙያቸው ባኖሩት አሻራ እናመሰግናለን ተብለዋል። በነገሮች ሁሉ ውጤታማ የምትሆኑበትም የምሆኑበትም ሳምንት እንዲሆንልን እመኛለሁ። ፋና ቀለማት አሁንም በቀጥታ ስርጭት ይቀጥላል። ጥሩ ቀን ከኛ ጋር